ቆየ እኮ የአብርሃም ቤተሰቦች ከተሰደቡ ዛሬ ነው እንዴ መሰደባችሁን ቆም ብላችሁ እንድታስቡ ያወቃችሁት? ዛሬ ነው እንዴ ስለ አብርሃም ቤተሰቦች መሰደብና መረገጥ ወይም መዘቅዘቅ ጥንብርኩሳቸው መውጣት የታያችሁ? ቆያችሁ እኮ የአብርሃም ቤተሰቦች ከተሰደባችሁ፣ ቆያችሁ እኮ የአብርሃም ቤተሰቦች ከወረዳችሁ ከዘቀጣችሁ፣ ወደድክም ጠላህም ቆያችሁ። ዛሬ አልነበረም የአብርሃም ቤተሰቦች እንደዚህ ደረታችሁን ገልብጣችሁ አፋችሁን ሞልታችሁ መናገር የነበረባችሁ። ትላንትና ሩታ እርጉዝ በነበረችበት ሰዓት ላይ እህት የለህም እንዴ ብላችሁ እንዲወጠር ገተር አድርጋችሁ መንጋጭላውን እያያዛችሁ ያችን ከስሩ አስወግዳችሁ ከልጁ እናት ጋር ብታደርጉ ኖሮ እንደዛ ተበድላ እንደዛ ተጎርታ እንደዛ አንብታ እንደዛ ተጨንቃ እንደዛ አልቀሳ እንደዛ ያማራትን በአግባቡ ሳትበላ ሳትጠጣ በስሯ ያልነበራችሁ ሰዎች ዛሬ እሷም ምን አልሸሽን ለምን አልሸሽን በእናትሽ የልጁ አባት የልጅ አባታት የልጆቻችንን ብቻችን ያሳደግነው አለቀ በቃ ወደዛ ተይው እንደ ጭራቅ ቂጡ ስር እየተከታተልሽ ከ30 ሴት ጋር ከሚጋደም ከ30 ሴት ጋር ከሚላላስ ወንድ ጋር በሽታ ካልፈለግሽ በስተቀር ምን ያደርግልሻል? አለቀ ተፋችሁ ወደዛ ምን አስቢም እንዴ አንቺ ወንድ ቤት ወንድ ይመጣል አለቀ። ባንቺ ያልተጀመረ መፋታት ባንቺ ያልተጀመረ ልጅ ብቻ ማሳደግ። ስሚ እንትናን ተመልከቻ በ14 ዓመቷ እኮ ወልዳ ነው ዛሬ እኔ ነኝ ያለ ልዕልት ኑሮ እየኖረች ያለችው። ቆንጅዬ ሴት ልጅ ወልዳ ተደፍራ ገባሽ? ማንም በስራው በሰዓቱ ባልነበራት ሰው ኢቢኤስ ነው ያነሳት። ብቻዋን አሳድጋለች። ዛሬ ምን ነኝ ያለ ሞዴሊንግ ሆና እየኖረች ነው ያለችው ቅብር ብላ። አንቺስ በዛ መኖራችሁም እንዴ? ምንድነው ይሄን ያህል መርከስ? እሱ የረከሰ እንደሆነ አብረሽ መርከስ፣ እሱ የሄደበት እንደ ጭራ እየተከተልሽ። ያቺ ተያ ተርካሽ ናት። ፍቅር ያልነካት ወንድ የለም። ከፉፉ በኋላ እንኳን ያልነካት ወንድ የለም። ፉፉና አብርሃም ፍቅርና አብርሃም አንድ አይነት ባክግራውንድ ነው ያላቸው። አብርሃምም ያልነካው ሴት የለም፣ ፍቅርም ያልነካት ወንድ የለም። አለቀ። አንቺ ደግሞ ጨዋ ጥር ምጥን ያልሽ በክብርሽ ያገኘሽ ከነ ክብርሽ ትዳርሽን ያሽ በሽማግሌ ያገባሽ ሰርግ የተደገሰልሽ ልጅ የወለድሽለት ነሽ። አለቀ። ይሄን ሁሉ የማያገኙ ሴቶች ናቸው ከአንቺም በኋላ ያሉት። ከአንቺም በፊት ፍቅርም ብትሆን ማለት ነው የድሮም ብትሆን ምንም ያየችው ነገር የለም። ህዝቤ ላይ ቆሻሻ መጣያ ናት። ፉፉ እንደፈለገ ተጫወተባትና ከእስልምና ከክርስትናው የልጇን ማንነት እንኳን በአግባቡ ሳትለይ ነው አሁን ደግሞ መስቀልቀሏን እያወጣች ያለችው። ደግሞ አንገቷ ላይ መስቀል አድርጋ ትዞራለች። ቆሻሻ ከአንገትሽ ላይ መስቀልሽን አውርጂ ልክስክስ። አይውሽ ከዛ ከሙስሊሙ ጋር አንዴ ጀምረሻል፣ አንዴ ወልደሻል። ከሱ ጋር ስርዓትሽን ሰብስበሽ አንቺ ክርስትናሽን እሱ ሙስልምናውን አያይዛችሁ አብራችሁ በፍቅር በኖራችሁ 30 ጉድጓድ መግባት ብርቅ መሰለሽ እንዴ? 30 እንጨት ላይ መሰካት ብርቅ መሰለሽ? አንቺ ዘልዛላ እናትሽን አስረግጫታው፣ እናትሽን አሰድቢያት። ሙያ መስሎችዋል። ሙያ ነው ለነገሩ። የቡታጅራ ሴቶች ሙያ ነው ያያችሁት። ወንድ ላይ አፋችሁን መክፈት ያያችሁት፣ ወንድ ላይ መንዘላዘል መንጠልጠል ሙያ ነው። አይታችሁ አታውቁማ? አዎ አግኝታችሁ አታውቁም። አይታችሁ ማታውቁትን አግኝታችሁ ማታውቁትን አገኛችሁ አያችሁ። ትላንት አመድ የመሰልሽ ሴትዮ ዛሬ ወዛሽ። ከዛን የወዛ የአመድ ሆኖ የተጣልሹ ስንት እንዲያረገኝ እንዲያለኝ ስትይ የነበርሽ ዛሬ ቂጥሽን ትቆያለሽ ከሱ ጋራ። ነገ ሀከን ተፍ ብሎ ይተፋሻል። አብርሃም ጋር እንዲህ አይነት ነገር የለም። የአብርሃም ቤተሰቦች ዛሬ አይደለም የተዋረዱት። ትላንትና ሩታ እርጉዝ ሆና በላዩ ላይ ከዚች ከእንትና ጋራ በየሆቴሉ እየሄደ ሲንዘላዘል ነው ቤተሰቦቹ የተዋረዱት። ትላንትና ስርዓት ቢያስይዙት ኖሮ ዛሬ እዚህ ላይ ባልደረሰ ነበር። ይሄ ዘልዛላ ለትውልድ በአጠቃላይ ዝሙትን አስተላለፈ። ከሴት ጋር ሴት ከሴት ላይ ሴት መደረብ ለሱ ሙያ ነው። አይቶ ማያውቀውን አግኝቶ ማያውቀውን ጉድጓዱ 30 ጉድጓድ ውስጥ ይቀባል። ያንንም መቅመስ ሙያ መሰለን? ወጥ እኮ አለም እየቀመስክ ያለው 30 ጉድጓድ 30 ቆሻሻ ውስጥ ነው እየገባክ ያለው። አንተ ውራግጃም ውርጋጥ ነክ። አንተ እነሱ ላይ ትጮትባቸዋለህ፣ አንተ እነሱ ላይ ትራገጥባቸዋለህ። እህቶች ላይ ደግሞ ባሎቻቸው አይውሽ ተነስተው በተራገጡባቸው በአንተ ልክ። ወንድምህም ዛሬ አይደለም ዛሬ እህቶች የሉም ትላንትና እህት የለውም ብለህ። ለነገሩ ሄርሜላና አብርሃም ሲገናኙ ነው አንተ የመጣከው። ትላንትና ሩታ ስታለቅስ ማንም ከጎኗ አልነበራትም ነበር። የሷም ወንድም አንተም አብርሃምና ሩት ሄርሜላ እንትን ሲሉ መጣችሁ ዩቲዩባችሁን አሳደጋችሁ። ከዛ ውር ማለት ጀመራችሁና ታዋቂ መሆን ጀመራችሁ በእነሱ በቆሸሸ ስራቸው ማለት ነው። ዛሬ ቤተሰብ መረገጥ አናደደክ? ዛሬ ቤተሰብ መሰደቡ እድሜ ለእንትና እሱ ነው ሲናገር እንትን ያለው የነቃው። የግድ ታናሽክ ታች ያለው ታናሽክ ኤፍሬም ታናሽክ እንዲናገር ካልመጠበቅ አልነበረብን። በራስክ መሄድ ነበረብን። ታላቅ ነኝ ብለህ እንደ ታላቅ ብታስብ ኖሮ ማለት ነው። ያቺ ወንድማችሁን እንዴት እንደምታረጉ
ወንድሜ የእናቴ ልጅ ወንድሜ በትዳሩ ላይ አንድ ብሎ ሲማግጥ ነው ሰው አይነት ሰው አባቱን አጥፍቼ እግሩን ሰብሬ ወይ ቤት ማስቀምጠው ዶሮ ጠባቂ አድርጌ ወይ ከትዳሩ ጋር ተሰብስቦ እንዲኖርም አደርገው ዘልዛል ራስሽ እንዲንዘላዛል እዛም እየቆምሽ እያጨበጨብሽ ቀለበት ላደረገው ሁሉ ቆመሽ እንትን ያልሽው እኔ ብያለሁ እኮ አብርሃም ነገ ሌላ ሴት ሄርሜላ ጋር ቀለበት ያደረገች ጊዜ ብያታለሁ ዛሬ ለሄርሜላ ቀለበት ሲያደርግ አጨበጨብሽ ነገ ሌላ ሴት ስትመጣ ቆመሽ ታጨበጭቢያለሽ አብርሃም የፈለገው ያስደስተኛል ብለሽ አንድ መንገድ ከፍታሽልሻል ነገ ከወንድ ጋር ቀለበት ሲያደርግ ቆመሽ ትድሪዋለሽ ብዬሻለሁ ዛሬ ይኸው ደረሰ የሄርሜላ ማልቀስ ኢምንት ነው ለኔ ትላንትና ሩታን እንዳስለቀሰቻት ዛሬ እሷም ታለቅሳለች በየሄደችበት የሚያሳዝነኝ ግን የፍቅር መልከስከስ የፍቅር ውሻነት እዛም ላይ እንደ ውሻ መንጠልጠል እንደ ምንድነው እሱ እንደ ሜዳ አህያ ያገኛችሁት ላይ መንጠልጠል መላላስ መሳሳ መጋጋጥ ከዛም ስጦታ መቀበል ከዛም ጋር አንድ አይነት ለብሶ እዛም መሄድ ለእናንተ ብርቃችሁ ነው የለማይ ልጅ ሁላ የደሃ ልጅ ሁላ ማለት ነው ድህነትሽ ከልመና ወጣሽ ይሄ ዩቲዩብ ከዛ በኋላ ከኔ በላይ ሰው የለም ብለሽ ራስሽን ጣራ ላይ ሰቀልሽ ማለት ነው ምድረ ቆሻሻ ውርጋጥ ሁላ ውርጋጦች ናችሁ ውርጋጦች ተቆጪ ሃይባ የሌላችሁ እምነት የሌላችሁ ፈራ እግዚአብሔር የሌላችሁ እምነትሽን አውልቂ ካንገትሽ ላይ መስቀልሽን አውልቂ አንቺ ቆሻሻ ክርስትና እንዲህ አይደለም የምታስተምረው ክርስትና እንዲህ አይደለም ያስተማረችው ገላሽ ለአንድ ወንድ እንጂ ለሺ ወንድ አይደለም ገላሽ የሚሰጠው ሺ ወንድ አይደለም ያንቺን ገላ የሚጎበኘው ሺ ወንድ አይደለም አንቺ እንትን ውስጥ የሚገባው ከሺ ወንድ አይደለም መውለድ ክርስትና ከአንድ ወንድ ነው አግብተሽ ወልደሽ ትዳርሽን ሰብስበሽ በቅጦ መኖር የምትችይው እድሜ ትንሽ ነው እኔን ትንሽ ያርገኝ ወይኔን ቦቀቀላ ልጅሽ እኩያሽ ልትሆን ትንሽ ነው ይቀራል ነገ ልጅሽ ትጀምራለች ልክ እንዳንቺ አይነት መንዘላዘር ማለት ነገ ሴቷ ልጅሽን አንዱ ዛቀን እንቀባ አድርጎ ይጎረጉድልሻል የዛኔ ይገባችኋል የሴት ልጅ እንባ የሴት ልጅ ማንነት ምድረ ዘልዛላ ሁላ አሳዳቢ የበደላችሁ ቆጪ ተቆጪ ፉፉ ተገላገለ ከእናንተ አይነት ዘልዛላ ሴት ጋራ መለያየቱ ተገላገለ ደግሞ የአባቴ ምትክ ይላሉ አባትሽን ሳሽና አባትሽማ ተገላግሏል የአባትሽን ምትክ ማንንም ወንድ አታገኝም ወራዳ እንደናንተ አይነቱ ሴት ነው ሚዲያውን እያፈላ ሌላው ሴት እንዳይታይ የምታደርጉት ሌላው ሰው እንዳይሰራ የምታደርጉት እንደ ቡታጅራ እንደ አንዳንድ ዘልዛላ ሴቶች ምን 30 ወንድ ላይ መንጠልጠል ብርቅ መሰለሽ እንዴ 30 ወንድ ላይ መንዘልዘል ብርቅ መሰለሽ እንዴ አይተንቢ አፍሽን አስይዛሻለች ዲቃላ መሰብሰብ ከዛም ብርቅሽ ነው እንዴ የመጀመሪያ ዲቃላሽን በአግባቡ የእናትነት ፍቅር ሰተሽ አላሳደግሻትም እየወለድሽ እናትሽ ጋር ተወረውሪያለሽ እያስረገዘሽ ሳናቅ የመጀመሪያ ልጅሽን ወልደሻታል ማንንም ሳያቅ አሁንም ከሚዲያ ማንንም ሳያቅ ታረግዣለሽ ተወልጃለሽ እናትሽ ጋር ታስጠራቅሚያለሽ እናቶቻችሁ ጋር ጻና ሞያል ተከፍቱ ነው ከማንም እየተንዘላዘላችሁ ያረገዛችሁ ለቤተሰቦቻችሁ የምታስረክቡ ዘልዛሎች አባት ተቆጪ አባት የለሽም ቀጪ አባት የለሽም አባትሽ በህይወት የለም እናትሽ ደግሞ ሩቅ ቦታ ነች ያለችው አታይም አታቅሽም ምን እንደምትሰሪ አታቅም ምድረ ገልቱ መሀይሙላ ምን እንደሆናችሁ ምን እንደምታደርጉ እንኳን ያልገባችሁ አንቺ ደግሞ በቃሽ ወደ ዛራትሽን ሰብስቢና ተቀመጪ እንዴ ልጄ አትበይ ልጅሽ ዝንጥ ያለ ኑሮ ነው የሚኖረው ወዶ ሳይሆን በግዱ ተቆራጭን ያደርጋል አለቀ እዚህ ወይ ወጠር ገተር ብላችሁ ራሳችሁን አስከብራችሁ ሰው እንዲያከብራችሁ አታደርጉ እንደ ውሻ እየተላላሳችሁ ባክ እያላችሁ ራሳችሁን ታዋርዳላችሁ አለቀ አንቺ ከማንም ጋር የሚወዳደር ማንነት ምንነት ምንም ነገር የለሽም በማረግ በክብር ነው ያገባሽው ተአፍቅረሽ ሰርግሽ ተደግሶልሽ ነው ያገባሽው ሽማግሌ ተልኮልሽ ይፋታል አለቀ ተፋታሽ ልጅሽን በስርዓት ታሳድጊ አለቀ ከቤትሽ ላይ ለጣጣሽ እንዲ በየርሽበት ቦታ ላይ ያዋረደሽ በየርሽበት ቦታ ላይ ያስናቀሽ አብረሽ እንትን አትበይ ቆሻሻ ትላንትና ከወንድሞቹ ከእህቶቹ ከዛም ጋር ሲያሰድብሽ ሲያስረግጥሽ የነበረው ከፍቅር ጋር ሆኖ ነው እንጂ ታሙ አይደለም ይሄ በሽተኛ እግዚአብሔር ይዞ አይልቀቅክ እግዚአብሔር ያሰቃይክ እንዳንተ አይነቱን አዎ ያለ ስራቸው ስም እንዲሰጣቸው ያለ እንትናቸው ብዙ እንዲባሉ ያስረገጥ ለነገሩ ልጅ ሲዘቀዘቅና ልጅ ተቀብሯል ተብሎ ከቀብር ሲነሳ እንኳን ስለ ልጅክ ድንታ የሌለክ በየት የተቀጣሁን የት ወላጅ የቀጣህን ነው ታዲያ
ዲቃላዎቻችሁን በአግባቡ ዛ ቀጥታችሁ አላሳደጋችሁ ከተማ ሲመጡ ከኛ በላይ ሰው የለም ይላሉ። ቀጦና አሳድጉ ልጆቻችሁን ወደዛ። ጡትና ቂጥ ልደት እያላችሁ ጡትና ቂጣችሁ ሜዳ ላይ እየጣላችሁ አሁን ቀሚስ ነው እንዲኮ ሰው ጎንበስ ቢል እኮ ጠቅላላ ማንነቷን እኮ ምንነቷን ነው የሚያሳየው። ከስር እስከ ላይ ድረስ እስከ ጡቷ ነው የሚያሳየው እኮ። እንዲህ አይነት የተልከሰከሰ ልብስ ይሄ ኧረ ፋሽን እየተባለ ፋሽን እኮ ተግማማ ሀገራችን ላይ። ቂጣቸውን እያሳዩ እንዴት ነው እሱ? ኧረ በእናታችሁ ኧረ ተው። ለትውልዴ ቆሸሸ አለባበስ ነው እያሳያችሁ ያላችሁ። ሴቶች ልጆች እያዩዋቸው እኔ እንደ ከሌ ነው መልበስ የምፈልገው እያስባላችሁ ነው። ምን ነው አልፖስተሽም? ልደት ስንት ነው ስትባይ 21 ላለ ማለት ነው። ከ21 እንደሆነ አዘሉና ቋልን እድሜያችሁን 21 ነው አለቀ። ከ21 እንደሆነ ከወጣችሁ ሞታችሁ ናት። ሁላችሁም 21 ናችሁ። ሁላችሁም በአንድ ወቅት ነው የተወለዳችሁት፣ በአንድ ወራት ነው የተወለዳችሁት። እንትኑ ብቻ ነው እንጂ የምትለያዩት። ሁላችሁም 21 ናችሁ። ላለመበላለጥ 21 እንደ እንትን ስትወዷት 21 ቁጥር የማርያም ናት እናውቃለን። እሷን ብላችሁ መሰለኝ 21 የምትሉት። አይውሽ ቁጥሯን እንደምታከብሩ ቀኗን እንደምታከብሩ ተግባር ላይ እንደዛ ብትሆኑ። ተግባራችሁ የተልከሰከሰ ዝሙተኞች፣ የዝሙት ስራ የምታስተላልፉት፣ የዝሙት ስራ የምትሰሩት እናንተ ግን ስንት አመታችሁ ነው? 21 የተወለዳችሁት በ21 በ19 በ12 በ27 በ16 በ6 በ7 ምናምን። ስራችሁ ግን 666 ግጥም ያረ 666። ሁላችሁም ራሳችሁን ማትሆኑ ሁላችሁም ለራሳችሁ ማትቆሙ። ዴቭ ማነው እዚህ ጋር ዴቭ እሷን ሲያናገር፣ ይሄኛው ደግሞ በቃ ተለያይተው ተነጋግረው ነው። አንዳንድ ሰው ነው የዛሬ ቁጣው የዛሬ እንትን እንደው በስመ አብ ማን ወንድ እንዳደረገው ማን ልብ እንደሰጠው አላውቅም። ይሄ ዴቭ የሚባል ማን ልብ እንደሰጠው ሴቶቹ ላይ ቁማር መጫወት የመጀመሪያ ለሃጫም ትላንትና እበድ ብላል ነበር እንደ ሜዳ ላይ ጥላ ከሄደው። ለነገሩ ነካክተ ልተዋት ነው እንጂ መቼም ዲፕ ገብተ ትዳር ልትመሰርት አይደለም ከሷ ጋር። ብርቃቸው ነው በቃ ሴት ማስለቀስ ወንድ ማስለቀስ ብርቃቸው። እዛ ቡቱቱ በባዶ እግሯ ያደገችና የተበጫጨቀ ሱሪ ለብሳ ያደገች ከሱቅ እየሰረቀች ጫማና ልብስ ከሱቅ እየሰረቀች ዳቦና ስኳር በልታ ያደገችውላ ዛሬ ያለፈላት። እናቴ ሴት መቀያየር ቦርሳ አደረጉት፣ ወንድ መቀያየር ጫማ አደረጉት። ምናቸው ማፈሪያዎች ናችሁ ጠቅላላችሁ። ማፈሪያዎች፣ እፍረት የሚባል ነገር ያልፈጠረባችሁ። ሴት ላይ ወንድ ልጅ ተደፍታ እንደ እንትን እንቧ ከረዩ እያለች የዘቀጣችሁ። ያ ደግሞ ምን አለ ብሩክ ልጁ የኔ አይደለም። እሺ እባክህ ዛሬ እሷ እኔ እኮ ሴቶቹ ሲቆርጡ እንዲያያችሁ ሴቶቹ ቁርጥ አድርገው የሆነ መልስ ሲፈልጉ ሀሳባቸውን ይቀይራሉ። እቺ ለምን አልቆርጥ እንዳላት ሩታ ገና ድሮ ብትሆን ኖሮ እግዚአብሔር ምስክሬ ነው፣ ገና ድሮ አብርሃም እንትን ይላት ነበር፣ ይለማመጣት ነበር። በዛም በዚህም እየሄደች ያም እንዲያርግ ያም እንዲሁኝ እያላት የሰዎች ወሬ እየሰማች እዚህ ውስጥ የማትወጣበት እንትን ውስጥ አዘቅት ውስጥ ገባች። ውጭ እንኳን ብሎ ቢላት አሁን በየሄዱ እየተናቅሽ ይሄንን አሁን ዛሬ አንተ ያልካተን እኛ ትላንትና ግጥም አድርገን ነግረናታል። ተይው አይሆንሽም፣ ብትርቂው ራሱ እንደ ውሻ ያሽተሽ ይመጣል፣ ይፈልግሻል። ከሌላ ወንድ ጋር ስትሆኝ አይፈልግም ብለንሻል። አንቺ ግን ጉራ መሰለሽና ተጣበቅሽበት። እሱ ከሴት ጋር ስታዩ ትሄጃለሽ፣ እዛም ሲል ከሰከሰ አብረሽ ትልከሰከሻለሽ። ስንት ቦታ ላይ ጥሩ ቦታ ላይ ከሄርሜላ ጋር ሄዷል፣ ከአንቺ ጋር ሄዷል። እነዛ ሁሉ አለፉና አሁን ደግሞ ወደኋላ ተመልሶ እንደግመል ሽንት ከወለደች ሴት ጋር መልሶ እንጀራ አባት ሊሆን ልጇን በአግባቡ ያላሳደገች ሴት ጋር እንጀራ አባት ሊሆንና አሁን ደግሞ እንጀራ አባት ሆኖ ትዳር ሊመሰርት ልጅ ነኝ ሲንግል ማም ነኝ። ዛሬ አስተካከልክ፣ አፍህን አስተካከልክ። ትላንትና ወንድ ላጤ ነኝ ብለህ ነበር። ረህጥ ንግግር እንኳን ማታቅ ወንድ ላጤ ነበረው ዛሬ ተቀየረና ሴት ላጤ ነኝ አለ። እንትን ነኝ አለ። ይሄ ምንድነው ስሙ? ሲንግል ዳድ ነኝ አለ። እንዳንተ አይነት የቆሸሸ ወንድ ደግሞ እንዳንተ አይነት የረከሰ ወንድ ደግሞ ሚዲያ ላይ እንኳን ማታፈር። ጓደኞቼ ምን ይሉኛል እንዴ ልጁን ተነክቷል እንዴ?
ሩታ እኔ ለነገሩ የትኛው የረባ ወንድ የረባ ሴት የሚሰማ ሰው የሚሰማ ሴት አለና ነው ለእናንተ የሚነገራችሁ። እኔ ላይክ ሼር ሰብስክራይብ ያደረጋችሁ የተሰጠኝን ቻሌንጅ ሙሉልኝ ወገን። ቻሌንጅን እንደምን ብላችሁ 15000 ያስገቡልኝ እባካችሁ በማዳሞቻችሁም በቴሌቪዥኖቻችሁም በልጆቻችሁም እያነሳችሁ ሰብስክራይብ አድርጉኝ። ቻሌንጅን ሙሉልኝና ቻሌንጅን እየተቀላቀላችሁ ሰው እንድናደርግልሻለን ብሎኛል። ቢያንስ እረፍት እንኳን ላድርግ ማለት ነው። ለአንድ ወር ጊዜ ውስጥ ሼር አድርጉልኝ፣ ፒን እንዲያደርጉልኝ ለብዙዎች። እንዴ ሰው እንዴት ነው እንደዚህ ሆኖ እስከመቼ ድረስ ነው ሰው የሚቀጥለው? እንዴ አባቱስ እንዴ በዚህ ልክ እንዴት ዝም አለው? አባቱ እንዴ በዚህ ልክ እንዴ ይሄ ከዚህ በፊት ሩታንና ሄርሜላን ሲለያይ ያቺ ቁምቡርስ እህቱ እየጠራችው ያላገጠባት ነበረ የሚሄደው። ከዛን ስለ ሩታ ሲያላገጥ ከረመና ከሄርሚ ጋራ ብትሆንም ስትለው ሆነ። ዛሬም ደግሞ መልሶ ያላግጥባታል። እድሜ ልኩን እንዳላገጠ። ለነገሩ በሽተኛ እኮ ነው። እውነት ለመናገር አብርሃም ታሟል። ጤነኛ አይደለም። ጤነኛ ቢሆን ኖሮ እንደ ጤነኛ አመለካከትና እንደ ጤነኛ እንደ ልጅ አባት ያስብ ነበር። ታሟል፣ በጣም ታሟል አብርሃም። አዎ ታሟል። ከዚህ በፊት አለም የታመመው፣ አሁን ነው እየታመመው። ከዚህ በፊት ታሟል ተብሎ ወይኔ እኔ እንጃ በተሰቀለው ጌታ። እነዛ ግን ልጁ ላይ እንደዛ ያደረጉት ገና ለገና ከሄርሜላ ጋር እንዲሆን ሩታን እንደዛ ያስባሏት ልጁን ራሳቸው ፎቶን ቀብረው ልጁን ራሳቸው ከዛ ውስጥ አውጥተው ተደርጎበት ነው ሲሉ የነበሩ ምን ያህል ለምን አይጸጸቱም? ተጸጽተው ለምን ይቅርታ አይጠይቋትም? ሩታን እኛንን እንዲያደረግ ነው ይቅርታ ለምን አይሏትም? መርዞች መርዝ ብሉ። እግዚአብሔር ለሁላችሁም የስራችሁን ይስጣችሁ። እግዚአብሔር ለሁላችሁም የስራችሁን ይስጣችሁ። የስራችሁን ይስጣችሁ። ትናንት ያስለቀሳችኋት ዛሬ ነገ የሚያስለቀሳችሁ እንትን ይስጣችሁ። አልቀሳችሁ የምናይበት ጊዜ ይምጣለን። ጉራ መሰላችሁ እንዴ? ምን አይነት ወንድ ብርቁ፣ ምን አይነት ሴት ብርቁዎች ናቸው። እቺም በግሏ ታለቃቅሳለች፣ እቺም በግሏ ታለቃቅሳለች። ከዛ ያቺ ደግሞ ፍንድቅድቅ፣ እንዴት ፍንድቅድቅ ያለች ሴት አገኘ። ስንት ወንድ ነካክቷታል። ስንት ዳጊ እንኳን አሁን በመጨረሻ ነካክቷታል። እስከ ተሳምሽ ድረስ ደግሞ ጭራሽ አንዴ ከተከፈትሽ በኋላ እኮ ማንም አይለማመጥሽም። አለቀ። እስክትከፈች ድረስ ነው። ከተከፈትሽ በኋላ ከዛም ጋር ቪዲዮ ከሰራሽ አለቀ፣ ትሄጃለሽ። ልባችሁ እንደጣታችሁ የተንጠለጠለ ዘልዛሎች ደግሞ የትኛው ያማረና የማረግ ያለው ትዳር ይዛችሁ ልጅ ወለዳችሁ? የትኛው ያማረ ወግ ማረግ አይታችሁ? በወግ በማረግ ያገባችሁ ደግሞ እንደንትን ትዳር ይላድም ብዬ ምናምን አለቀ በቃ። ታዩ እሱ እድሜ ልኩን ሴት መቀየር ለሱ ስታይሉ ነው በቃ። ይቺን ፍቅርን ወይዛችሁ አሯን ማብላት አለቀ። እጭ የተንዘላዘለ ላይፍ የተንዘላዘለ የተግማማ ሚዲያ እንደው እንዲመከራችን ያብላል እንዴ? ነጋውን ልጇ ምንድነው የምትለው? ነጋውን ልጇ ምንድነው እሱ እንዴት ነው የምትሆነው? ያውም ሴት ልጅ ወልዳ ያም አልመቼም አለማወቅ አለም ከፉፉ ጋር የተጋደምሽው ወፈልገሽና ወደሽ ነው እግርሽን ሰቅለሽ ሰጠሽው። ፍቅረኛሽ ነበረ፣ እግርሽን ሰቅለሽ ሰጠሽው፣ አረገሽ፣ አለቀ በቃ ልጅሽን ወለድሽ። ከዛ ደግሞ አሁን በቃ ክፍት ቃን ያገኘው አብርሃም በፊት ድፍን ነበረ፣ መግባት አይችልም ምንም ጅል ስለሆነ ምንም ስለማያውቅ። አሁን ክፍት ቃ አገኘ፣ ክፍት ቃ እንደፈለገ ይገባል፣ አለቀ። እንደፈለገ አንኳኩቶ ይገባል። አዎ ክፍት ቤት ነው፣ ማንኳኳትም አይጠበቅበትም። ተለማመደ፣ እነዛኞቹ ላይ ተለማመደ፣ አለማመዱት። ሩታና ሄርሜላ ብዙ አለማመዱት። ጽጉም ነካክተዋለች፣ ጽጉም አስለምደዋለች። አብርሃም ያልነካው ገላ የለም ሚዲያ ላይ ያልነካት ገላ። እንትናም በጊዜ ሸሸች እንጂ ፊዮን የምትባለውን በጊዜ ሸሸች። በጊዜ ዋትሽሽ ኖሮ እሷንም ካልነካው ይል ነበር። ምክንያቱም ልጁ ለሃጩን ነው የሚያዝረከረከው። ይሄ የተዝረከረከ ከንፈሩን እንደመሰብሰብ ያሳፍራል፣ እውነት ያሳፍራል። እነዚህ አሁን ሃይማኖት አላቸው እነዚህ አሁን ቤተሰብ አላቸው። እንደው ወንድሟ አስቡ፣ ቆይ ነካክቷት አልነበር እንዴ? ኤፍሬምም እኮ ነካክቷት ነበር ፍቅርን እንዲህ ወይ 18 ዓመትሽ እኔን 18 ዓመት ያርገኝና አንቺ እንኳን ከ23 እና ከ24 በታች አይደለሽም ፍቅር ከ24 በላይ እንጂ ሌቦች እናቃችኋለን።
የእናንተ እድሜ ቁልቁሎ እንደ ካሮት ወደታች ነው እንደሚያድገው። እናንተ ልጆች ናችሁ። ሚዲያ ላይ እንኳን ከመጣችሁ አርጅታችኋል። ኧረ በፈጣሪ እናንተስ እንደው መጨረሻ እንዴት ሆኖ ምን የሚያሳየን